ሐሴት በነቢያት ተሰብከ ብርሃን መጻእነ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አይንተ እግዚአብሔር አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ ሊቃውንተ ቤተ ክርስቲያን እንዲሁም ከዋክብተ ቤተ ክርስቲያን ምእመናንና ምእመናት ሁላችሁም በቤተ ክርስቲያን ስም እንደምን አመሻችሁ? እንደምን ዋላችሁ? እንደምን ዋላችሁ? እንደምን ዋላችሁ? አሜን። በቸርነት በምህረት የሚሰበስበን ቅዱስ የሆነ ቃሉን የሚያስተምረን እድሜ ለንስሐ ዘመን ለፍስሐ የሚያድለን የአባቶቻችን የቅዱሳን አምላክ ተስፋችን፣ አምባችን፣ መጠጊያችን መድኃኒታችን ኢየሱስ ክርስቶስ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር ስሙ የተመሰገነ ይሁን። አምላካችን ሁሉ እግዚአብሔር መዋዕለ ጾሙን በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም ያድርሰን። አምላካችን ሁሉ እግዚአብሔር እንግዲህ በየዘመኑ ምስክሮችን አያጣም። ቅድም ሲናገር እንደሰማነው ምናልባት ለ30 ዓመታት ያክል ከዚያም በላይ ቤተ ክርስቲያንን በስብከተ ወንጌል ሲያገለግል እዚሁ ደግሞ በተለይ በዚህ አጥቢያ እኔ እንኳን እስከማውቀው ድረስ በጣም ልጆች ሆነን ከ1989 ዓመተ ምህረት ጀምሮ በዚሁ ሰንበት ትምህርት ቤት ስናድግ በእውነት ከ1989 ዓመተ ምህረት ጀምሮ ቅዳሜ በዚሁ በአውደ ምሕረት ጉባኤ ላይ ለረጅም ጊዜ ሲያስተምር በልጅነት ጀምሮ እናውቀዋለን። ከዚያም በኋላ ደግሞ ዓርብ በነበረው የዚሁ ጉባኤ ላይ በየ15 ቀኑ እየተገኘ ያስተምረን የነበረው መምህራችን እንግዲህ እግዚአብሔር እንደወደደ እንደፈቀደ ከእግዚአብሔር ጥሪ ደርሶታል። አምላካችን ልዑል እግዚአብሔር የሚያስተምሩ መምህራንን ይተካልን። የወንድማችንንም ነፍስ ተስፋ እናደርጋለን በአብርሃም በይስሐቅ በያዕቆብ እቅፍ እንደሚያኖርልን ተስፋ እናደርጋለን። የእኛንም ፍጻሜ ያሳምርልን። እንግዲህ እንደ እግዚአብሔር ፈቃድ ያው ለወንድማችንም መታሰቢያ እንዲሆን የሞት መድኃኒት በሚል ርዕስ እንማማራለን። የምስጢር ባለቤት አምላካችን ሁሉ እግዚአብሔር ለሁላችንም ምስጢሩን ጥበቡን ይግለጥልን። ርዕሳችን ምንድን ነው? የሞት መድኃኒት የሚል ይሆናል። እንግዲህ አሁን ስለ ሞት ሲነሳ ሞትን እውነት ለመናገር የማይፈራ ሰው የለም አይደለም? ሞትን ሁላችንም እንፈራለን። አሁን በዚህ መካከል እንደው ሞትን ትፈራላችሁ ወይ ተብሎ ቢጠየቅ በዓለም ላይ አንድ መጠይቅ ቢበተን ምናልባት እኔ ሞትን አልፈራም መሞት እፈልጋለሁ የሚል ሰው ቢገኝ ምናልባት እንደኔ ግምት ሊሆን የሚችለው ወይ ኑሮ ከመረረው ነው አይደለም? ወይ ኑሮ ከመረረው፣ ገንዘብ ካጣ፣ በሰው ከተናቀ፣ ምድራዊ የሆነ ነገር ሰው ከጎደለበት ምኑን ሊመኝ ይችላል? ሞቱን ሊመኝ ይችላል። ግን ቢሞላለት አንድ ሰው ሁሉ ነገር ቢሳካለት አልጋ ባልጋ ቢሆን እንደው መሞት የሚፈልግ ሰው አለ? የለም አይደለም? መሞት የሚፈልግ ሰው የለም። ሞትን ከተመኘ ነው የምንመኘው መቼ ነው? ስናጣ ነው። ስናጣ፣ በሰው ስንናቅ፣ በሰው ስንገፋ፣ ቀኑ ጨለማ ዙሪያው ገደል ሲሆንብን ያን ጊዜ መሞት እንፈልጋለን እንጂ ልክ ሞትን በተመኘንበት ቅጽበት ደግሞ የጎደለልን ነገርን ቢሞላልን አንድ አካል ተመልሰን ምን ልንል እንችላለን? አይኔ መሞት አልፈልግም ልንል እንችላለን። እንደውም አንዲት እናት ናቸው ይባላል እድሜያቸው ወደ 120 አካባቢ ነው እና 120 ዓመት ኑረው ይጸልዩ የነበረው ጸሎት ምንድን ነው? እድሜ ስጠኝ አትፍጠንብኝ እያሉ ይለምኑ ነበር። እድሜያቸው ስንት ነው? 120 እና እግዚአብሔር በወዳጁ ተገልጦ ምን አላቸው ይባላል እንደው ስንት ዓመት ልጨምርሎት አላቸው። እግዚአብሔር ስንት ዓመት እድሜ ቢጨምርሎት ደስ ይሎታል ተብለው ተጠየቁኝ እናት። እንደው 150 ነው? አይ አይደለም። እንደው 200 ቢኖሩስ? አይደለም። እና መጨረሻ ላይ ምን አሉ? እርሱ ባላጣው ነገር እኔን ቢተወኝ ምን አላሉ ይባላል። ባላጣው ነገር እንግዲህ ሰው የሆነ ነገር ከሞላለት ተመልከቱ፣ ምኑን አይፈልግም? መሞቱን አይፈልግም። መሞቱን አይፈልግም። ወደ መጽሐፍ ቅዱሳችን ስንመጣ ደግሞ የእግዚአብሔር ሰዎች ዕለተ ሞታቸውን ሲናፍቁ እናያለን። ዕለተ ሞታቸውን ይናፍቁ የነበረው ለምንድን ነው? እንደው ኑሮ መሯቸው አይደለም። እኛ ቅድም በተናገርነው መስፈርት አይደለም። ሞት የሚናፈቅ ነው። ለእግዚአብሔር ሰዎች አካሄዳቸው
ከእግዚአብሔር ጋር ላደረጉ ሰዎች ሞት የሚጠላ ሳይሆን ምን የሚሆን ነው? የሚናፈቅ ነው። አሁን አንዳንድ ጊዜኛ ለምሳሌ የሞት ምልክት ናቸው ብለን በባል የምንወስዳቸው ነገሮች ሲከሰቱ እንኳን እኛ እንሞታለን ብለን እንኳን አናስብም። ለምሳሌ ውሻ ሲያላዝን ከጎረቤት የታመመ ሰው ካለ ምንድነው የምንለው? ውይ በቃ እቺ ሴትዮ መሞቷ ነው ምንድነው እንጂ እኔ ልሞት እችላለሁ የሚላለ የለም። አያችሁ፣ በዚህ ልክ በጣም ደካሞች ነው። ነገር ግን ጤነኞች ስለሆንን ብቻ ደግሞ ያለ መሞት ዋስትና አለን ማለት አይቻልም። ስለዚህ ተመልከቱ፣ ሞት ጤነኞችም ሆንን ህመምተኞች ሁልጊዜ አፍንጫችን ስር ነው ያለው። በየትኛው ሰዓት እንደምንወሰድ አናውቅም። ስለዚህ አሁን ይህንን ትምህርት ስንማር ከእኔ ከተናጋሪው ጨምሮ እግዚአብሔር የሚያስተምረን ትልቁ ነገር ምንድን ነው? ሁልጊዜ ተዘጋጅተን እንድንኖር ነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ብሎ አስተምሮናል? ቀኒቱንና ሰዓቲቱን አታውቁምና እንግዲህ ምን አድርጉ? ንቁ፣ ተዘጋጅታችሁ ኑሩ ይለናል። አሁን ክርስቲያኖች ስንቶቻችን ተዘጋጅተናል? እውነት ለመናገር ስንቶቻችን ለሞት ተዘጋጅተናል? እንደው ሞት ቢመጣ እኔ አልፈራም፣ 10 ሞት ቢመጣ 9ኙን ግባ በለው ማለት የምንችል ስንቶቻችን? ሞትን የምንፈራው ለምንድን ነው? ስላልተዘጋጀን፣ ስላልነጻን፣ አካሄዳችንን ከእግዚአብሔር ጋር ስላላደረግን ሞትን እንፈራለን። ተመልከቱ፣ ሞትን የምንፈራበት ትልቁ ምክንያት ሁላችንም አካሄዳችን ከእግዚአብሔር ጋር ስላልሆነ ነው። አካሄዳቸውን ከእግዚአብሔር ጋር ያደረጉ ሰዎች ግን ሞትን ምን አደረጉ? አይፈሩትም። ለምሳሌ ቅዱስ ጳውሎስ በፊልጵስዩስ መልእክቱ በምዕራፍ 1 ከቁጥር 23 ጀምራችሁ ስታነቡ እንዲህ ይላል። ፊልጵስዩስ ምዕራፍ 1 ቁጥር 23 ላይ በእነዚህ በሁለት ነገሮች ይጨነቃለዋል። በሁለት ነገሮች ይጨነቃለሁ። እንግዲህ የመጀመሪያው ቅዱስ ጳውሎስ ሲጨነቅ የነበረው ስለ ምዕመናን ነው፣ ስለ ቤተ ክርስቲያን ነው አለና ቀጥሎ ምን አለ? እኔ ግን አለ ልሄድ ከክርስቶስም ጋር ልኖር እናፍቃለሁ አለ። ልሄድ ከክርስቶስ ጋር ልኖር ምን አደርጋለሁ? እናፍቃለሁ። ይህ ለእኔ ከሁሉም የተሻለ ነውና አለ። ልሄድ ከክርስቶስ ጋር ልኖር እናፍቃለሁና ይህ ለእኔ ከሁሉም የተሻለ ነውና። አሁን በአጭር ቋንቋ ቅዱስ ጳውሎስ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ ሲል ምን ማለቱ ይመስላችኋል? እንደው በአጭር አማርኛ አስቀምጡት ቢባል ምን ማለቱ ነው? መሞት እፈልጋለሁ ነው እያለ ያለው። ምን እፈልጋለሁ? መሞት እፈልጋለሁ። አሁን ቅዱስ ጳውሎስ ሞትን እንዴት እንዳወረደው ተመልከቱ። ሞትን እንዴት እንዳሳነሰው ተመልከቱ። በምንድን ነው ያሳነሰው? መጀመሪያ ሞት መንገድ መሆኑን ነገረን። ሞት ምንድን ነው ክርስቲያኖች? መንገድ ነው። ልሄድ ካለ ልሞት ሲል ነው። ስለዚህ ሞት ምንድን ነው ማለት ነው? መንገድ ነው። ስለ ክርስቶስ መነሳት ብዙ ጊዜ ተምረናል። ሁላችንም ግን ሞት ከኔም ጭምር ሁልጊዜ ሲከሰት እንግዳ ይሆንብናል። የማይለመድ እንግዳ ነው። የማይለመድ እንግዳ፣ የማንለምደው እንግዳ ነው ሁልጊዜ ሞት። ነገር ግን ቅዱስ ጳውሎስ ሞትን ምን ብሎ ጠራው? መሄጃ ነው፣ መንገድ ነው፣ ድልድይ ነው ብሎ ጠራው። ስለዚህ ክርስቲያኖች ሞት ማለት እንደነ ቅዱስ ጳውሎስ ለተዘጋጁ ሰዎች መንገድ ነው፣ ድልድይ ነው። ልሄድ ከክርስቶስ ጋር ልኖር እናፍቃለሁ አለ። የመጀመሪያው ሞት ምንድን ነው? መንገድ ነው። ወዴት የሚወስደን መንገድ? ወደ መንግሥተ ሰማያት የሚወስደን መንገድ ነው። ለምሳሌ ሁላችንም መንግሥተ ሰማያት መውረስ እንፈልጋለን። አንፈልግም? ገነት መግባት እንፈልጋለን። መንግሥተ ሰማያት መግባት እንፈልጋለን። መሞት ግን አንፈልግም። ይሄ ደግሞ ፓራዶክስ ነው፣ ግጭት ነው። ሰው መሞት አይፈልግም፣ መንግሥተ ሰማያት ግን መውረስ ይፈልጋል። ካልሞትን ደግሞ የት መግባት የለም። አቤት! ሰው ሳይሞት መንግሥተ ሰማያት ይገባል? ሰው ሳይሞት ገነት ይገባል? ስለዚህ ገነት ለመግባት ቅድመ ሁኔታው ምንድን ነው? መሞት ነው። ታዲያ ሞት ማለት ወደ ገነት የምናደርገው ጉዞ ከሆነ፣ ወደ ገነት የምንሄድበት ድልድይ ከሆነ ለምንድን ነው ሞትን የምንፈራው? ቅዱስ ጳውሎስ እኮ ልሄድ አለ። ሁለተኛ ከክርስቶስ ጋር ልኖር። የሚገርማችሁ ነገር ሞት ሌላኛው ቅዱስ ጳውሎስ የሰጠው ትርጉም ምንድን ነው? ከክርስቶስ ጋር ለመኖር የምናደርገው ጉዞ ነው። ሰው ይሞታል። በተለይ እውነተኛ ክርስቲያን፣ አካሄዱን ከእግዚአብሔር ጋር ያደረገ ክርስቲያን፣ እንደ አቅሙ የተፍጨረጨረ ክርስቲያን ይሞታል። ከሞተ በኋላ ከማን ጋር ለመኖር ነው የሚሄደው? ከክርስቶስ ጋር ለመኖር ነው የሚሄደው። ልሄድ ከክርስቶስ ጋር ለመኖር እናፍቃለሁ አለ። ሶስተኛው ቅዱስ ጳውሎስ የነገረን ትልቅ ቁም ነገር ምንድን ነው? ሞት የሚናፈቅ ነው። ሞት ምንም ይሆን ነው የሚናፈቀው። ግን ተመልከቱ፣ በዚህ ምድር ላይ ኑሮ ስለመረረን አይደለም ሞት መናፈቅ ያለበት።
ገንዘብ ስላጠረን አይደለም ሞት መናፈቅ። በዚህ መንገድ ሞትን የምንናፍቅ ከሆነ መጨረሻ ወዴት ነው የሚወስደን? ሰው ለምሳሌ ቀን ስለጣለው፣ ሰዎች ስለገፉት፣ ገንዘብ ስላጣ፣ ኑሮ ስለተወደደበት፣ ሀብት ንብረቱን ስላጣ፣ የሆነ ችግር ውስጥ ስለገባ ሞቱን ቢመኝ መጨረሻ ላይ ወዴት ሊወስደው ይችላል? ራስን ወደ ማጥፋት ሊወስደው ይችላል። ክርስቲያኖች ራሳችሁን ለማጥፋት እንዳታስቡት፣ እንዳናስበው። የኩነኔ ኩነኔ ነው። አትግደል የሚለው ቃል ከማን ጭምር ነው? ራስንም ቢሆን አትግደል። ራስን የመግደል ስልጣን የለም። መግደል የማን ስልጣን ነው? አትግደል አለ። አትግደል ሲል ሌላውን አትግደል መጀመሪያ። ሁለተኛስ ራስንም ቢሆን አትግደል። ራስን ማጥፋት። ኑሮ መረረኝ፣ ቀን ጣለኝ፣ ሰዎች ገፉኝ፣ ኑሮ ተወደደብኝ፣ በደዌ ተያዝኩ፣ እንዲህ ተቸገርኩ ብሎ ራስን ማጥፋት ማለት ምን ማለት ነው? ችግርን ማግዘፍ፣ እግዚአብሔርን ደግሞ ወደ ታች ማድረግ። ችግሬ ከእግዚአብሔር ይበልጣል፣ የኔ ሐዘን የገጠመኝ ችግር ከእግዚአብሔር ይበልጣል ብሎ ነገሩን ችግሩን ብቅ እግዚአብሔርን ዝቅ ማድረግ ነው። በቃ እግዚአብሔርን መርሳት ነው ክርስቲያኖች። ስለዚህ ሰው በዚህ ምድር ላይ አንድ ነገር ጎደለኝ ብሎ ሞቱን ቢመኝ ይሄ ኃጢአት ነው፣ ይሄ ክፋት ነው። ከእግዚአብሔር ጋር ግን አንድ ሰው እየኖረ አካሄዱን ከእግዚአብሔር ጋር እያደረገ ሞቱን ቢመኝ ይሄ የተገባ ነው። ይኸው ቅዱስ ጳውሎስ እኮ አለ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ። አያችሁ፣ ሞት ለእውነተኛ ክርስቲያን መንገድ ነው። ሞት ለእውነተኞች ክርስቲያኖች ከክርስቶስ ጋር መኖራቸውን የሚያረጋግጡበት ሁኔታ ነው። ሞት ለእውነተኛ ክርስቲያኖች የሚናፈቅ ነው። ሞት ለእውነተኛ ክርስቲያኖች ምን የሚሆን ነው? ይገርማቸዋል። ነቢዩ ኤልያስ በመጽሐፈ ነገሥት ላይ ተጽፎ እንደምናገኘው ምኑን ተመኝቶ ነበር? በአንድ ወቅት ሞቱን። እኔ ከአባቶች አልበልጥም፣ ክፋተኞች በዙ፣ ግፈኞች በዙ፣ ጣዖት አምላኪዎች በዙ። ስለዚህ አለ አምላኬ እግዚአብሔር ሆይ እኔ ከአባቶቼ አልበልጥምና እባክህ ውሰደኝ አለው። እባክህ ምን አድርገኝ? እባክህ ውሰደኝ አለው። እግዚአብሔር ግን ያ ፈቃዱ እንዳልሆነ ነገረው። ስለዚህ ተመልከቱ ክርስቲያኖች፣ ሞት ማለት መንገድ ነው። እንደውም ምን ይላል መሰላችሁ? በመጽሐፈ መክብብ ምዕራፍ 1 ቁጥር 4 ላይ ስታነቡ ጠቢቡ ሶሎሞን እንዲህ እያለ ያስተምረናል። መጽሐፈ መክብብ ምዕራፍ 1 ቁጥር 4 ላይ መጀመሪያ እንዲህ ይላል፣ ትውልድ ይመጣል፣ ትውልድ ይሄዳል፣ ምድር ግን ለዘላለም ነው። ይሄን አቅፎ አሁን በጣም የሚያስቃችሁ ነገር አሁን ብዙ ሰው ስለ ሞት መስማት አይፈልግም። ይሄ ዲናያል፣ ይቅርታ እንግዲህ ለጉራማይሌው ቋንቋ እንግዲህ ባለሙያ ዲናያል ማለት ሽምጠጣ ማለት ነው። ሞት እያለበት ሞት አፍንጫው ላይ እያለ ሞት በነገራችሁ ላይ በስሜት ሕዋሳቶቻችን ላይ በሙሉ አለ። ራሳችን ላይ አለ፣ አፍንጫችን ላይ አለ፣ እጃችን ላይ አለ፣ እግራችን ላይ አለ። ሞት በቃ ሁልጊዜ እንደ ጥላ እየተከተለ ነው የሚሄደው። ድንገት የሞቱ ሰዎች አታውቁ፣ ቁጭ ባሉበት የሞቱ ሰዎች አታውቁ፣ ትን ብሏቸው የተወሰዱ ሰዎች አታውቁ፣ የጎረሱትን ምግብ ሳያላምጡ ጉሮሯቸው ቀርቶ የሞቱ ሰዎች አታውቁ፣ በአፍላነት የተወሰዱ ሰዎች አታውቁ፣ ተምረው በመመረቂያቸው ቀን ደስታቸውን ሳያጣጥሙ የተለየ ኃጢአት ስለሰሩ አይደለም የተወሰዱ ሰዎች አታውቁ። በቃኛ እኮ ሸክላዎች ነን፣ ተሰባሪዎች ነን። አሁን ታይቶ ኋላ እንደሚጠፋ እንፋሎቶች ነን። ምን ይላል ቅዱስ ያዕቆብ በያዕቆብ መልእክት በምዕራፍ 4 ቁጥር 13 ጀምራችሁ ስታነቡ እንዲህ ይላል። የያዕቆብ መልእክት ምዕራፍ 4 ቁጥር 13 ላይ አሁን ዛሬ ወይም ነገ ወደዚህ ከተማ እንሄዳለን፣ እንነግድማለን፣ እናተርፋለን ብላችሁ የምታቅዱ እናንተ ተመልከቱ ይላል። ሕይወታችሁ ምንድን ነው ይላል። ሕይወታችን ምንድን ነው ክርስቲያኖች? አሁን ዛሬ የምናታልልበት ሕይወታችን ኑሯችን ምንድን ነው? የምናጭበረብርበት ኑሯችን ምንድን ነው? አልበቃ ባይ ስግብግብ የሆንበት ሕይወታችን ምንድን ነው? በትዕቢት የተወጠረ ኑሯችን ምንድን ነው? በእብሪት የታጀረ ሕይወታችን ምንድን ነው? አቤት ዛሬ ስንታይ ስናምር፣ አቤት ዛሬ ስንታይ ባለስልጣናት፣ አቤት ዛሬ ስንታይ ሹመኞች፣ አቤት ዛሬ ስንታይ ዓለምን ያስጨበጨብን ምሁራን፣ አቤት ዛሬ ስንታይ ዓለምን ጉድ ያሰኘን ዝነኞች። ግን ዝነኛ ብንሆን፣ ስመኛ ብንሆን፣ ቆንጆ ብንሆን፣ ጉብል ብንሆን፣ ባለስልጣናት ብንሆን ከሞት ማምለጥ እንችላለን? እንችላለን? ብዙ ዋዘኞች እኮ ተጠሩ፣ ብዙ ፌዘኞች እኮ ተጠሩ። ድሃ ሲያለቅስ ውሻ የሚያለቅስ የሚመስላቸው ብዙ ግፈኞች ተጠርተዋል። ሄሮድስ ተጠራ፣ ናቡከደነጾር ተጠራ፣ ፂሩ ጻይዳን ተጠራ፣ አጋግ
ተጠራ፣ ግፈኞች ተጠሩ። ግን ያሳዝናል። ንስሐ ሳይገቡ አካሄዳቸውን ከእግዚአብሔር ጋር ሳያደርጉ ከእግዚአብሔር ጋር ሳይታረቁ የሰረቁትን ሳይመልሱ ከተጣሉት ጋር ሳይታረቁ ከርኩሰታቸው ሳይቀደሱ ከተዳደፉበት ሳይነጹ መሞታቸው ያሳዝናል። እኛ ግን ዛሬ እድል አለን። የወደቅን ሰዎች ተነስተን፣ የተሰበርን ሰዎች ተጠግነን፣ የረከስን ሰዎች ተቀድሰን፣ የተጣላን ሰዎች ታርቀን፣ ቂም የያዝን ሰዎች ቂም በቀላችንን ትተን፣ በስውርም ሆነ በግልጥ ኃጢአት የሰራን ሰዎች ካለን ንስሐ ገብተን የመጠራት እድሉ ምናችን ላይ ነው? እጃችን ላይ ነው። ክርስቲያኖች ምን አለ አሁን ጠቢቡ ሶሎሞን፣ አሁን ቅዱስ ያዕቆብ፣ አሁን ዛሬ ወይም ነገ ወደዚህ ከተማ እንሄዳለን፣ በዚህም ከተማ እንኖራለን፣ እንነግድማለን፣ እናተርፍማለን የምትሉ እናንተ ተመልከቱ፣ ሕይወታችሁ ምንድን ነው አለ። ሕይወታችን ምንድን ነው? እስቲ አሁን ፍልስፍና ዓላማው ጥያቄ ነው። ይጠይቃል፣ አይመልስም። ሃይማኖት ግን ይመልስልናል። የክርስትና ሃይማኖት ይመልስልናል። መዳረሻችን ፍጻሜያችን የት እንደሆነ የክርስትና ሃይማኖት ይነግረናል። ፍልስፍና መጠየቅ ነው። አሁን ሞት መጨረሻው የማይታወቅ ጉዞ ነው የሚሉ አሉ። ውስብስብ ነው የሚሉ አሉ። ስለ ሞት ምንም አይነት መልስ የለም የሚሉ አሉ። አንዳንዶች ደግሞ እንደ ጉም ሽንት ተበትነን እንቀራለን፣ ዛሬ እንብላና እንጠጣ፣ የሙታን ትንሣኤ የለም፣ ፍርድ የለም፣ እግዚአብሔር የለም የሚሉ ደግሞ ያልታደሉ ሰዎች አሉ። ቁስ አካላውያን ምን የሚሉ ዛሬ እንብላና እንጠጣ፣ እንደንስና እንጨፍር፣ እንደ ልባችን እንሁን። ዓለም 9 ነው፣ 10 አይሞላም። ለምን ትጨነቃለህ? ስለዚህ ደንስ፣ ጨፍር፣ ቀማ፣ አታል፣ ቀማ የሚሉ ሰዎች አሉ የሉም? አሉ። አለን የለንም? አለን። አለን እኮ ክርስቲያኖች አለን። ሃይማኖታችን ግን ያስተምረናል። ከሞት በኋላ ሕይወት፣ ከመቃብር በኋላ ትንሣኤ አለ። አሁን ቅዱስ ያዕቆብ ጠየቀን፣ ሕይወታችሁ ምንድን ነው? እስቲ ክርስቲያኖች ራሳችን ጠይቅ። ይህን ለዚህ ጥያቄ ትክክለኛ መልስ ብናገኝ ኖሮ ስግብግቦች አንሆንም ነበር፣ ሌቦች አንሆንም ነበር፣ አታላዮች አንሆንም ነበር፣ አጭበርባሪዎች አንሆንም ነበር፣ አንታጀርም ነበር፣ ሰው አንንቅም ነበር፣ በሰው መካከል ጠብ አንዘራም ነበር። ለጊዜው የምናገኘውን ጥቅም አስልተን ሰውና ሰው አናጋጭም ነበር። ትውልድ ከትውልድ አናፋጅም ነበር። ሞት ይመጣል፣ ሁላችንም እንሞታለን። ባለጠጎች ይሞታሉ፣ ድሆችም እንሞታለን። ጻድቃን ይሞታሉ በስጋ፣ ኃጥአንም እንሞታለን። ሕይወታችሁ ምንድን ነው አለና ምን እንዳለ ታውቃላችሁ? ጥቂት ጊዜ ታይቶ ኋላ እንደሚጠፋ እንፋሎት ናችሁና። አናሳዝንም? ጥቂት ጊዜ ታይቶ ኋላ እንደሚጠፋ ምንድናችሁ? በቃ እንፋሎት ነን እኮ። በቃ ነገ እኮ በመቃብር ፈራሽ በስባሽ ነን። መዝናናቱ የለም፣ ትዕቢቱ የለም፣ መታጀሩ የለም፣ መታጀቡ የለም፣ ጭብጨባው የለም፣ አቦ አቦ መባሉ የለም። የነቀዝ አዝመራ፣ የትል ብርንዶ፣ የምስጥ ዋሻ ነን። ፈራሽ በስባሾች ነን። ይህን እንወቅ። በቃ ደካሞች ነን። ይሄንም ይላል እኮ ሊቁ፣ ሁልጊዜ ሞትን አስብ ይላል። አሁን ግፍ የበዛው ለምንድን ነው? ሞታችንን እኮ ስለማናስ። አሁን እኮ በጣም የሚገርመው ነገር ስራችን ሲታይ፣ ማጭበርበራችን ሲታይ፣ ማታለላችን ሲታይ፣ ትዕቢታችን ሲታይ፣ ዝሙታችን ሲታይ፣ ስካራችን ሲታይ፣ ሰውና ሰው ለጥቅም ብለን ማጋጨታችን ሲታይ ዘላለም የምንኖር እኮ ነው የሚመስለው። ዘላለም በቃ የምንሞት ሁሉ አይመስልም። አቤት ስንሳደብ፣ አቤት ስናንጓጥጥ፣ አቤት ስናታልል፣ አቤት በሰው መካከል ጠብ ስንዘራ፣ አቤት ሰው ስንንቅ፣ አቤት ሰውን እንደው ከመጤፍ ቆጥረን ሰው ላይ ምራቃችንን እንትፍ ስንል፣ ሰውን በሰውነቱ ስናበሻቅጠው እኮ ዘላለም የምንኖር ነው የሚመስለው። አሁን እስቲ ውጡ፣ በየቦታው እኮ የሚታየው ይሄን ሰው ዘላለማዊ ኗሪ መስሎታል። ግን ሐዋርያው ምን አለ? ጥቂት ጊዜ ታይቶ ኋላ እንደሚጠፋ እንፋሎት ናችሁና ይላል። እዚያ ነቢዩ ኢሳይያስ ደግሞ በትንቢተ ኢሳይያስ ምዕራፍ 40 ላይ ትንቢተ ኢሳይያስ ምዕራፍ 40 ላይ በውኑ ህዝቡ ሳር ነው አለ። ህዝቡ ምንድን ነው? ለምን ይመስላችኋል ሳር የተባልነው? ለምን ይመስላችኋል ባደይ አበባ የተመሰል ነው? በቃ አሁን ታይተን ኋላ የለንም። እስቲ አንድ ጊዜ በዓይነ ሕሊናችሁ በሞት የተለዩአችሁ ወገኖቻችሁን እስቲ አስቧቸው። የት አሉ? ጨዋታቸው የት አለ? ዛሬ
ሳቃቸው የት አለ ዛሬ? ጥርስ የማያስከድነው ጨዋታቸው ቁም ነገራቸው የት አለ ዛሬ? መቼም ሞት አይቀርም። እኔ አንድ ጊዜ ሸገር በሚባል ሬዲዮ ላይ አንድ ዘጋቢ የሬዲዮ ዶክመንተሪ ሰርተው አየሁ። ምንድነው የተሰራው? እዚህ ቅዱስ ዮሴፍ ቤተክርስቲያን ባሉ መቃብር ቆፋሪዎች ላይ ነው የተሰራው። እስቲ ምንድነው ልምዳችሁን አካፍሉን ብሎ ነው ጋዜጠኞቹ የሚጠይቃቸው። ማንን? የመቃብር ቆፋሪዎቹ። እና ብዙ ገጠመኛቸውን ተናገሩ። ከዛ መካከል ግን በእውነት እኔን በጣም ያስደነገጠኝ አንድ ነገር፣ ሰው ይቀበራል። ከተቀበረ በኋላ መቼም ሽግሽግ ይደረጋል አይደል? እና አንዱ መቃብር ቆፋሪ ምን አለ? ይሄ ሁሉ የምታየው አለ የራሱን ቃል ልጠቀ ሌዘር ለብሶ ሙሉ ልብስ ለብሶ ትልልቅ ቦታዎች ተቀምጦ ፕሮግራም እየመራ ማብራሪያ እየሰጠ የምታገኘው ሰው ከተቀበረ በኋላ ከዓመት በኋላ ብትመጣ አለ አስክሬኑ አጽሙ ከመቃብር ሲወጣ አንድ ፌስታል ነው አለ። አያሳዝንም? በቃ ፌስታል። ታዲያ ምን መለስ ቀለስ ብላ የቹ ቀሚሷን ዘነጋችሁ መሰል ካፈር መለወሷል። በቃ አፈር እኮ ነን፣ አፈር ነው፣ ወደ አፈር ትመለሳለህ። ስለዚህ እስቲ እግዚአብሔርን እንፍራው ነው በቃ፣ እግዚአብሔርን እናስበው። አሁን የወንድማችን አለፈ መምህራችን አካሄዱን ከእግዚአብሔር ጋር አድርጓል። ቤተ ክርስቲያንን ለረጅም ጊዜ አገልግሏል። እኛ ሳውን የት ነው ያለነው ክርስቲያኑ? አሁን ብዙ ተሰብከናል፣ ብዙ ተምረናል አይደለም? እግዚአብሔር ይክበር ይመስገን። ወንጌል ይፈሳል ዛሬ። የበላምን አህያ ያናገረ አምላክ ይኸው እንደኔ አይነቱን አህያ ለትህትና አይደለም የምናገረው፣ እያስነሳ እግዚአብሔር ያናግራል፣ ይሰብከናል። እግዚአብሔር በሰው ሞትም ይነግረናል። እግዚአብሔር ግን ታርመናል፣ ግን ተስተካክለናል፣ ግን አካሄዳችን ከእግዚአብሔር ጋር ነው። ቂማችንን ትተናል፣ በቀላችንን ትተናል፣ ማጭበርበራችንን ትተናል፣ ማታለላችንን ትተናል። አንድ ሰው ነበር በመጽሐፍ ቅዱስ የሉቃስ ወንጌል እየሰማችሁ ነው? እየሰማን ነው አይደለም? የሉቃስ ወንጌል ምዕራፍ 12 ላይ አንድ ባለጠጋ ሰው ነበር ይላል። አንድ ባለጠጋ ሰው ነበር። የሉቃስ ወንጌል ምዕራፍ 12 የኛን ህይወት ነው ቁልጭ አድርጎ መድኃኒተ ዓለም ኢየሱስ ክርስቶስ ያስተማረን። የሉቃስ ወንጌል ምዕራፍ 12 ላይ አንብቡት። ከምን መሰላችሁ የመጣው? አንድ ሰው መጣ። ሲመጣ ከወንድሙ ጋር ተጣልቶ ነው የመጣ። ሰው ከወንድሙ ጋር ተጣላ፣ ተጋጨ። እንደው በመድኃኒተ ዓለም በደንብ አዳምጡ። አቤት ዛሬ እኖራለሁ ብለን እኮ ነው ሰው ላይ ስር የምንምስ፣ ሰው ላይ ቅጠል የምንበጥስ፣ ጠንቋይ ቤት ሄደን የምናስጠነቁል፣ መተተኛ ዘንድ ሄደን የምናስመትት ምን እንሆናለን ብለን ነው? አቤት እኛን ያንን ሰው አጥፍተን እኛ ዘላለም ልንኖር፣ ያንን ሰው ገለን እኛ ልንከብ። እንዴ ሰው ወሮ በላ ቀጥሮ እኮ ሰው ያስደበድባል። ጥይት ገዝቶ ሰው ይደፋል። ያንን ሰው ደፍቶ ሀብቱን ምን ለማድረግ ነው? ለመውሰድ። አሁን ይሄ ሰው ከወንድሙ ጋር ተጣላ፣ ወደ ጌታችን መጣና ጌታችንን እንዲህ አለ፣ መምህሮ ያለ ርስቱን እንዲያካፍለኝ ለወንድሜ ንገረው አለ። ምኑን እንዲያካፍለኝ? አሁን ጌታችን መብታችሁን አታስጠብቁ እያለን አይደለም ክርስቲያኖች፣ ግን አትስገብገቡ ነው በቃ የትምህርቱ አለ። አትስገብገቡ። አሁን ሰው ለሀብት ለንብረት ብሎ ይነካከሳል። ስንት እህትና ወንድም ተጣልቷል። ስንት ባልና ሚስት ተፋቷል። ለምን? ለርስት ለማይኖሩበት። ርስቱን እንዲያካፍለው ለወንድሜ ንገረዋል። ጌታችን ምን የዚህ ሰው ያመጣጥ ገባውና ምን አለው መሰላችሁ? አንተ ሰው በእናንተ መካከል ሹምና ፈራጅ አድርጎ የሾመኝ ማን ነው አለ። አንተ ሰው በእናንተ መካከል ሹምና ፈራጅ አድርጎ የሾመኝ ማን ነው ካለ በኋላ ጌታችን ኢየሱስ ክርስቶስ እንዲህ አለው ይላል። የሉቃስ ወንጌል ምዕራፍ 12 ላንብብላችሁ። እንዲህ ይላል፣ የሰው ሕይወት ይላል። የሰው ምን? አሁን ይኸውላችሁ ለፍልስፍና መልስ እየሰጠን ነው ክርስቲያኖች። ሞታችንን እንድናስበው፣ ሞታችንን እንድንዘከረው ነው የሚያስፈልገው። ሞታችንን ማሰብ አለብን። ነገ በእግዚአብሔር ፊት መቆም አለ። የት ነበርክ? ምን ስትሰራ ነበርክ? የሚል ጥያቄ አለብን ሁላችን። ማንም አያመልጥም። እንዲህ አለው ጌታችን፣ የሰው ሕይወት በገንዘቡ ብዛት አይደለምና ተጠንቀቁ፣ ከመጎምጀትም ሁሉ ተጠበቁ አላቸው። አሁን ይህን ሰውዬ ከወንድሙ ጋር ያጣላው ገንዘብ ነው፣ ርስት ነው። ከዚያ በኋላ ጌታችን እንዲህ ሲል አንድ ምሳሌ አመጣ። አንድ ባለጠጋ ሰው አለ። አንድ ምን አይነት ሰው? አበዛውባችሁ ትምህርቱ። አንድ ባለጠጋ ሰው እርሻው እጅግ ፍሬያማ ሆነችለት። እርሻ ነበረው። እርሻው ምን ሆነለት?
ተስፋፋለት፣ ብዙ እህል ብዙ ሰብል አመረተ። ስለዚህ የሰው ምን ብሎ አሰበ መሰላችሁ? እንዲህ አለ የሰው ፍሬን የማከማችበት ስፍራ አጥቻለሁና። በደንብ ስሙ፣ ጥያቄ ጠይቃችኋለሁ። ፍሬን የማከማችበት ስፍራ አጥቻለሁና ምን ላድርግ ብሎ በልቡ አሰበ። ጥሩ ነው አሰበ። ከዚያ በኋላ እንዲህ ብሎ እቅድ አቀደ። እንዲህ አደርጋለሁ፣ ጎተራዬን አፍርሼ ሌላ የሚበልጥ እሰራለሁ። እቅዱን ተመልከቱ። ጎተራዬን አፍርሼ ሌላ የሚበልጥ እሰራለሁ፣ በዚያም ፍሬዬንና በረከቴን ሁሉ አከማቻለሁ። በቃ አሁን ስኬታማ ሆኛለሁ እኮ። እህሉ በስቶልኛል፣ ጤፉ በስቶልኛል፣ ስንዴው ገብሱ በስቶልኛል። ስለዚህ ትልቅ ጎተራ እሰራለሁ። ነፍሴንም ማለት እንደው ሊቃውንቱ ሰውነቴን ማለቱ ነው ብለው አቃንተውታል በትርጓሜ። እሱ ግን ነፍሴን አለት ነው። ነፍሴንም አንቺ ነፍሴ ለብዙ ዘመን የሚቀር ብዙ በረከት አለሽ እያቀደ ነው። ተመልከቱ፣ እየሰማችሁ ነው። የሁላችንም ታሪክ ስለሆነ በሱ ቦታ ራሳችን ለብዙ ዘመን የሚተርፍ በረከት አለሽ፣ እረፊ፣ ብይ፣ ጠጪ፣ ደስ ይበልሽ እላታለሁ አለ። ማን ነው ይህን እቅድ ያቀደው? አቤት! መርካቶ ሄዳችሁ ሽንኩርት እያሰባችሁ አሁን ከማን ጋር ይሁን ጊዜያችን? ማን ነው ይህን እቅድ ያቀደው? ባለጠጋው ሰው። ከዚያ ምን ሆነ ይላል መሰላችሁ? ከዚያ እንዲህ ብሎ አንቀላፋ ሰው። እግዚአብሔርም እንዲህ አለው ይላል፣ በሌሊት ወደ እርሱ መጥቶ አንተ ሰነፍ፣ አንተ ምን? አቤት! ዛሬ እኛ ብንታይ ስንት ሰነፍ ይገኘው፣ ንስሐ ሳይገባ አካሄዱን ከእግዚአብሔር ጋር ሳያደርግ ከእግዚአብሔር ጋር ሳይታረቅ ብዙ ሰው ያቅዳል ነገ መኖሩን ሰው። አንተ ሰነፍ፣ አንተ ሰነፍ፣ በዚህች ሌሊት ነፍስህን ከአንተ ሊወስዷት ይሿታል። በዚህች ሌሊት ትሞታለህ። መልአከ ሞት ወደ አንተ ይመጣል፣ ነፍስን ከስጋ ይለያታል። ይህ የሰበሰብከው ለማን ይሆናል? ሰብስባል፣ ሀብት ሰብስባል፣ ንብረት ሰብስባል፣ ብዙ ሩጣል። ወደኛ ዘመን እናምጣ። የመጀመሪያ ዲግሪ ላይ ሁለተኛ ዲግሪ ጭናል፣ ሁለተኛ ዲግሪ ላይ ሶስተኛ ዲግሪ ጭናል። ከዚያ በኋላ ገንዘብ ብዙ አከማይታል፣ ቤት ሰርታል፣ መኪና ገዝታል፣ ዝነኛ ሆናል፣ ስመኛ ሆናል። ዝና ኬትና ይደርሷል፣ ሀገር ለሀገር ዞረሃል። ነገር ግን ያከማቸከው ሀብት ለማን ሊሆን ነው? ይሄ ሰውዬ አንጻራዊ ስታዩት እኮ ምን ሀብት ነው ያከማቸው? ምን አደረገ? አለን አይደል እንጂ እኛ ለኃጢአት ቀጠሮ የምንይዝ የእኛ ደግሞ እኮ አይጣል ነገ ባይ ዲፎልት ይባላል። ሰው ለማጋጨት የምናቅድ የለንም። ሰው ለማጣላት የምናቅድ የለንም። በሰው መካከል ጠብ ለመዝራት የምናቅድ የለንም። ስንት የኃጢአት እቅድ ይዘናል ዛሬ ተመልከቱ። እኛ ደግሞ ምን አይነት ቃል ይሆን እኛን የሚገልጠን ክርስቲያኖች? ኧረ ተው እንታረም። ቤተ ክርስቲያን መተን እንደው ተመልከቱ፣ እግዚአብሔርን ደጅ ጠንተ ነው ፍጻሜያችን ካላማረ ምንድን ነው ጥቅሙ? እስቲ ንገሩ፣ ምንድን ነው ጥቅሙ? ጥቅም የሚኖረው እኮ እንደምንሞት አስበን አካሄዳችንን ከእግዚአብሔር ጋር ስናደርግ ነው። እንደምንሞት አስበን ስንታረቅ፣ እንደምንሞት አስበን ክፋታችንን ስንተው፣ እንደምንሞት አስበን አንደበታችንን ስንቆጣጠር፣ እንደምንሞት አስበን ስሜታችንን ስንቆጣጠር፣ እንደምንሞት አስበን በርህራሄ ስንሞላ፣ እንደምንሞት አስበን ሰው ላይ መፍረድ ስናቆም፣ እንደምንሞት አስበን አካሄዳችንን ከእግዚአብሔር ጋር ስናደርግ ነው ያኔ በሞት የምንጠቀመው አለና ምን አለ ጌታችን? ይሄን በደንብ ስሙ። ለራሱ ገንዘብ የሚያከማች በእግዚአብሔር ዘንድም ባለጠጋ ያልሆነው እንዲህ ነው አለ። በቃ ምን አለ ጌታችን? ለራሱ ገንዘብ የሚያከማች። አሁን እኮ የኛ እንደው እግዚአብሔር መረጋጋቱን ያድለን። በእውነት ሩጫችን አልበዛ? በቃ ሩጫ ነው። 3-4 እየነቀፍኩት አይደለም። እስቲ አንዳንዴ ደግሞ ረጋ እንበል። እስቲ ያዝ። ለሰውነታችን እኮ ፍሬን ያስፈልገዋል። ያዝ እንበልና ደግሞ ቆም እንበልና እስቲ ከእግዚአብሔር ጋር ደግሞ እንነጋገር። መረጋጋት። አሁን ሁላችንም በቃ የሞላለት ይሮጣል፣ የጎደለበት ይሮጣል፣ ያለው ይሮጣል፣ የሌለው ይሮጣል። ግን ምን ነክቶናል? እኔ ከኔም ጭምሩ ምን ሆነናል? ግን ምንድነው መረጋጋት ያቃተን? ይሄው እያየን
በእኛ ዘመንማ በእውነት አስደንጋጭ እኮ ይኸው ሰው ሲወሰድ እኮ እያየን ስንት ሰው ቀበርን፣ ስንት ሰው ድንገት ተወሰደ። አሁን እንደውም እኮ እየሰማን ያለ ነው ሰው ጤነኛው ነው በእግሩ ሆስፒታል እየሄደ በሳጥን ታሽጎ ይወጣል። እውነት ነው አሰብ እውነት አሰብ ሰው ጧት ተነስቶ ቁርስ በልቶ ጭማቂ ጠጥቶ ስራ ለመሄድ ተዘጋጅቶ አረ የሆነ ነገር ወቅቶኛል ብሎ ጸጥ የሚልበት ዘመን ነው አይደለም? በማርያም ንገሩኝ ነው አይደለም? ነው እኮ ግን በቃ መቀበል አቅቶናል ዛሬ። እኛማ አንሞትም፣ እኛ አንሞትም። አቤት አቤት አንቀብራለን እንጂ አንቀበርም፣ እንሞታለን እንጂ አንሞትም። የሌላውን መርዶ እንናገራለን እንጂ ለኛ ደግሞ መርዶ አይነገርም። ረስተነዋል፣ ሞትን ረስተነዋል። ይሄ ሰው አምላክ በዚህ ሌሊት ትሞታለህ እንግዲህ ያከማቸው ለማን ነው ተባለ። መጽሐፍ ምን ይለናል መሰላችሁ? እየሰማችሁ ነው፣ እየሰማችሁ ነው። እኔ ለኔም ጭምር ነው እውነት ለመናገር እግዚአብሔር በሚያውቀው በዚህ ርዕስ አስተምራለሁ ብዬ እኔ አልመጣው። ግን እንዲህ እንደው መራ ግብር መሪው መምህራችን ሲናገሩ እንደው መምህር ዘላለም ሲሉ ውስጤን ነው በቃ እስቲ ሞታችን እንድናስብ። ሁለተኛ ነገሥት ምዕራፍ 20 እግዚአብሔር በልቡናችን ሰሌዳ ይጻፍልን። መጽሐፈ ነገሥት ካልዕ ምዕራፍ 20 ላይ አንድ ንጉሥ ነበር፣ ሕዝቅያስ የሚባል ንጉሥ። ሞት እኮ የማይገባበት ቦታ የለም። ቤተ መንግስት ይገባል፣ ቤተ ክህነት ይገባል፣ ባለጠጎች ሰፈር ይገባል፣ ድሆች ሰፈር ይገባል፣ የሰለጠኑት ዓለም ይገባል፣ ያልሰለጠኑት ዓለም ይገባል። የማይገባበት ቦታ የለም። ሕፃናትን ይጎበኛል፣ ወጣቶችን ይጎበኛል፣ ሽማግሌዎችን ይጎበኛል። ቦታ የማይጎበኘው የለም። አሁን ቤተ መንግስት ነበር ንጉሡ ሕዝቅያስ። የሚገርማችሁ ነገር ንጉሡ ሕዝቅያስ ታሞ ነበር። ምን ሆኖ ነበር? አሁን እኛ ስንታመም በሞት አፋፍ ላይ ሆነን ምን ነው የምናስበው? ጥሬ ስጋ ነው አማርኝ የምንለው አይደል? ስንት ምን የኛ እኮ ተነግሮ እኮ ያልቅም ብዙ እኮ የኛ ጉድ። ግን መታረም አለብን እንደ ክርስቲያን። ንጉሡ ሕዝቅያስ ታመመ። ትንፋሹ እስኪታጣ ድረስ ደዌው እጅግ ከባድ ሆነ። ምን እያለ ነበር? እድሜ ስጠኝ ብሎ እየለመነ ነበር። አንድ የተሳሳተው ነገር ነበር ንጉሡ። ወደ እሱ አልገባም ትምህርቱ እንዳይረዝም። ግን ባጭሩ እግዚአብሔር ነቢዩ ኢሳይያስን ወደ እርሱ ላከው ይላል። እየሰማችሁ ነው? ነቢዩ ኢሳይያስን ወደ እርሱ ላከው። ወደ ማን? ወደ ንጉሡ። ነቢዩ ኢሳይያስ መጣ፣ ወደ ቤተ መንግስት ገባና አንድ ቃል ብቻ ተናገረው። እንዲህ አለው፣ ንጉሥ ሆይ አለው። እስቲ አብረን እንበለው፣ ንጉሥ ሆይ። በማርያም በሉት፣ ንጉሥ ሆይ ትሞታለህ እንጂ በሕይወት አትኖርምና ቤትህን ጥረግ። ትሞታለህ እንጂ በሕይወት አትኖርምና ቤትህን ምን አድርግ? ቤትህን ጥረግ። ትሞታለህ፣ በቃ መጨረሻ ደርሷል። በሕይወት አትኖርም፣ ስለዚህ ቤትህን ጥረግ። ይሄ እኮ ለሁላችንም የተላለፈ መልእክት ነው። እዚያ መጽሐፈ ኢዮብ ላይ ምን ይላል? ዘመኔ ከሸማኔ መወርወሪያ ይልቅ ይቸኩላል፣ ያለ ተስፋም ያልቃል ይላል። እንደገና ጠቢቡ ሶሎሞን ደግሞ ምን ብሎ ይናገራል? መጽሐፈ ምሳሌ ምዕራፍ 27 ቁጥር 1 ላይ ቀን የሚያመጣው ምን እንደሆነ አታውቅምና ነገ በሚሆን አትመካ ይላል። ነገ በሚሆን አትመካ፣ ያንተ ቀን ዛሬ ነው። በተወደደ ሰዓት ሰማሁ ይላል እግዚአብሔር። ደግሞ በተወደደ ሰዓት ሰማሁ፣ በማዳኔም ቀን ረዳሁ። እነሆ የተወደደ ሰዓት አሁን ነው፣ የመዳንም ቀን ዛሬ ነው ይላል። ንስሐ መግባት ዛሬ፣ ሥጋው ደሙን መቀበል ዛሬ፣ ቤትን ማስተካከል ዛሬ፣ ከተጣሉት ጋር መታረቅ ዛሬ፣ ከወደቁበት መነሳት ዛሬ፣ ከርኩሰት መቀደስ ዛሬ፣ ከተዳደፉበት መንጻት ዛሬ፣ ክፋትን መተው ዛሬ፣ ቂም በቀልን መተው ዛሬ፣ በጎ በጎውን ማሰብ ዛሬ ነው። ክርስቲያኖች ነገ የኛ አይደለም። ቀን የሚያመጣው ምን እንደሆነ አታውቅምና ነገ በሚሆን አትመካ። ወደ ንጉሡ መጣ። ትሞታለህ እንጂ በሕይወት አትኖርምና ቤትን አስተካክል። እኔ አሁን ይሄን ባልተረጉመው ምን ማለት እንደሆነ እንደው ነቢይ ኢሳይያስ ለንጉሡ ሕዝቅያስ ምን እያለው እንደሆነ አልገባችሁም? ምእመናን ቤትን አስተካክል ሲለው ቤተ መንግስትን በሐር የተጨመጨመ በወርቅ የተለበጠ በዘቦች የሚጠበቅ ማንም ደፍሮ የማይጠጋው ቤትን አስተካክል ማለቱ ነው። ባጭሩ ቤትን አስተካክል ማለት ምን ማለት ነው? ንስሐ ግባ በቃ። ታዲያ ክርስቲያኖች ዛሬ ታዲያኛ ምን እናድርግ? እሺ ወንድማችን ሞተ፣ መምህራችን አለፈ አይደለም? በቃ ጨዋን እንለፍ። እሱ ብቻ ነው። እሱ ስብከቱን ፈጽሞ አገልግሎቱን ፈጽሞ አለፈ።
እኛስ ምን እናድርግ? ቤታችሁን ጥረጉ ነው በቃ አለቀ። ቤታችሁን አስተካክሉ ነው። አይሻለንም? ትሞታላችሁ እንጂ በሕይወት አትኖሩምና ቤታችሁን ምን አድርጉ? ስለዚህ በአጭሩ ክርስቲያኖች ትምህርቱን ላጠቃል። ሞት መድኃኒት አለው። ሞት መጨረሻ አይደለም። ሞት ፍጻሜው ይታወቃል። ፍልስፍናው እንደሚለው የማይታወቅ ውሉ የማይታወቅ ነገር አለ። በክርስትና ሃይማኖት ትምህርት ሞት ምን እንደሆነ ይታወቃል። ድልድይ ነው። ወደ ክርስቶስ የምንሄድበት ሕይወት ነው። ከክርስቶስ ጋር የምንኖርበት ሕይወት ነው። የሚናፈቅ ነው ሞት። ግን እንዲህ እንድናደርግ ምን አድርጓለን? እግዚአብሔር ትሞታለህ በሕይወት አትኖርምና ቤትን ጥረግ። እንግዲህ እግዚአብሔር ከዚህ በላይ ምን አድርጎ ይንገር? ትሞታላችሁ በሕይወት አትኖሩም፣ ቤታችሁን ጥረጉ። ምን ማለት ነው? የወደቅን ሰዎች ምን እናድርግ? ንገሩ። የወደቅን እንነሳ፣ በኃጢአት የተሰበርን እንጠገን፣ የተዳደፍን እንንጻ፣ የረከስን እንቀደስ፣ የተጣላን እንታረቅ። እኔ አልታረቅም ከእሷ ጋር ከምታረቅ የአባቴ አጥንት እሾህ ሆኖ ይውጋኝ። ማነሽ ስትባል ክርስቲያን ነኝ። ከእሱ ጋር ከምታረቅ ከሰማይ የመጣ መብረቅ አይሳተኝ ይሏል። ከእሱ ጋር ከምታረቅ ሰማይ ተንዶ ይጫነኝ። አቤት አቤት መድኃኔዓለም ክርስቶስ! ኧረ ልቡን አይስጠን። ሽማግሌ ተቀምጦ ካህናት ቁጭ ብለው ታረቁ ሲባል እምቢ። ከባልሽ ጋር ታረቂ እምቢ። የእኔ ቆራቢ አቤት አቤት አታላይ። ከሚስት ጋር ታረቅ እምቢ። ከወንድም ጋር ታረቅ እምቢ። ቂም በቀልን ተው እምቢ። ኧረ ተው፣ ይሄ መንገድ አያዋጣም። እኔ ከራሴም ጭምር ነው። ትሞታለህ በሕይወት አትኖርምና ቤትን ምን አድርግ? ቤትን አጽዳው፣ ቤትን ጥረግ። ታዲያ ቤታችንን ካጸዳን፣ ቤታችንን ከጠረግን ምን እንፈልጋለን? ክርስቲያን ሞት ይምጣ ይምጣ። ሞት ማን ይፈራዋል? እኔ ስለ ራሴ እየፎከርኩ አይደለም። እግዚአብሔር እውነተኛ ክርስቲያኖች እንድንሆን ያድርገን። በሃይማኖት እንድንጸና፣ በምግባር እንድንቀና፣ አካሄዳችንን ከእግዚአብሔር ጋር እንድናደርግ፣ ቂማችንን እንድንተው፣ በቀላችንን እንድንተው፣ ትዕቢታችንን እንድንተው፣ እብሪታችንን እንድንተው፣ የተጣላን እንድንታረቅ፣ የወደቅን እንድንነሳ በእውነት እግዚአብሔር ይርዳል። ግን ክርስቲያኖች እንደቀለድን እንዳንሞት አደራ። እኔ ከራሴም ጭምር ነው። እንዳንከስ፣ የሁለት ዓለም ስደተኞች እንዳንሆን፣ እንደቀለድን እንዳንሞት፣ እንደሰከርን እንዳንሞት፣ እንዳመነዘርን እንዳንሞት፣ እንዳታለልን እንዳንሞት፣ ጠንቋይ ቤት እንደሄድን እንዳንሞት፣ በሰው መካከል ጠብ እንደዘራን እንዳንሞት፣ ሰዎችን እንዳሽሟጠጥን፣ በሰው ላይ እንደቀለድን፣ በሰው ላይ እንዳፌዝን እንዳንሞት፣ በእግዚአብሔር ላይ እንደተነሳሳን እንዳንሞት አደራ። እግዚአብሔር ቸር ነው። እግዚአብሔር ይቅር ባይ ነው። ጽንስ አስወርደሻል፣ ነይ ንስሐ ግቢ። የሰው ነፍስ አጥፍታል፣ ና ንስሐ ግባ። አጭበርብራል፣ ና ንስሐ ግባ። አታለሃል፣ ና ንስሐ ግባ። ለሰው መናገር የከበደን ኃጢአት ሰርታል፣ ና ንስሐ ግባ ነው የሚለው እግዚአብሔር። ይቅር የማይለው ኃጢአት አለ? የማይተወው ኃጢአት አለ እግዚአብሔር? እስቲ ንገሩኝ። አለ? ያን ወንበዴ ያስታወሳችሁት? በጌታችን በኢየሱስ ክርስቶስ ቀኝ የተሰቀለው በግራና በቀኝ ሁለት ወንበዴዎች ተሰቅለዋል። የሚያስተምረን እኮ ብዙ ትምህርት አለ። አንዳንድ ሰው ሞት አፋፍ ላይ ሆኖ የሚያላግጣል። አሁን ሞት አፋፍ ላይ ሆኖ የሚያሾፍ፣ ሞት አፋፍ ላይ ሆኖ እግዚአብሔር ላይ የሚሳደብ እንደውም ባለቀ ሰዓት እኮ እግዚአብሔርን ተሳድቦ የሞቱ የሳይንስ ሰዎች አሉ። መግቢያቸው የት ይሆን? እሱ ነው ጥያቄው። እግዚአብሔርን ተሳድበን፣ ቅዱሳንን ተሳድበን፣ የአምላክ እናት ድንግል ማርያምን ተሳድበን መግቢያችን የት ይሆን? እሳ ካልገባ ሰውና ሰው አጣልተን፣ ሰውና ሰው አጋይተን፣ ማጅራት መተን፣ የሰው ኪስ አውልቀን ለብዙ ሰው ሞት ምክንያት ሆነን የሰው ሕይወቱ ምስቅልቅሉን አውጥተን ንስሐ ሳንገባ ክርስቲያኖች፣ ይሄ ወንበዴ በግራው ያለው በመጨረሻ ሆኖ ምን ያደርግ ነበር? ያሾፍ ነበር አይደል? ያላግጥ ነበር። በማን ላይ ነበር ያሾፍ የነበረው? በጌታችን ሞት አፋፍ ላይ ሆኖ። በቀኙ ያለው ግን ምን ይል ነበር? ጓደኛውን ወቀሰው። አንተ ሰው እኔ እናንተ ብንሰቀል ይገባናል። ምክንያቱም ማለት ሌቦች ነን። እንዴት ደስ ይላል! ምክንያቱም ምንድነን? ሌቦች ነን፣ ወንበዴዎች ነን። ማጅራት ስንመታ፣ ሴት ስንደፍር፣ ቤት ስንሰረስር፣ የሰው ሀብት ስንቀማ ነው የኖር ነው። እኔ እናንተ ብንሰቀላል፣ ብንገረፍ ይገባናል።
ይህ ሰው ግን ምንድን ነው አለ? ንጹሕ ነው። አሁን ባለቀ ሰዓት እንኳን ሞት አፋፍ ላይ ሆነ እንዲህ ስትናገር እግዚአብሔርን አትፈራውምን? አያችሁ፣ ያ ወንበዴ መጨረሻ ላይ ነቃ። አያችሁ፣ እግዚአብሔርን አትፈራውምን? ባለቀ ሰዓት እንኳን አሁን እንኳን ወደ ሕይወት አትመለስም? አሁን እንኳን ንስሐ አትገባም ወይ አለና ምን እንዳለ እናውቃለን አይደል? ወደ ጌታችን ዞር ብሎ ምን ነበር ያለው? ጌታ ሆይ በመንግስት ስትመጣ፣ ጌታ ሆይ በመንግስት ስትመጣ። ይሄ ሰውዬ እኮ ወንበዴ መሆኑን ያውቃል። ሌባ ነኝ አለ። ይሄ አሁን የዚህ ሰው ታሪክ ቀላል ይመስላችኋል? አመነ። በመስቀል ላይ ተሰቅሎ አይደለም ጌታችን ሙት ሲያስነሳ፣ ድውይ ሲፈውስ፣ ሽባ ሲተረትር፣ ለምጽ ሲያነጻ፣ እውራንን ሲያበራ፣ በ5 እንጀራና በ2 ዓሣ ያንን ሁሉ ሕዝብ አጥግቦ ሲያበላይተው ብዙ ሰዎች አላመኑበትም። ይሄ ሰውዬ እኮ ያየው ጌታችንን ተአምር ሲያደርግ አይደለም ያየው፣ ሙት ሲያስነሳ አይደለም ያየው። እራሱ ጌታችን ዳቅመ ቢስ ሆኖ መስቀል ላይ ተሰቅሎ ነው ያየው። ግን ጌትነቱ ገባውና ምን አለው? ጌታ ሆይ በመንግስት ስትመጣ ምን አድርገኝ። ያው ቤተ ክርስቲያን የዚህ ወንበዴን ጸሎት ዛሬ ትጸልይበታለች አይደል? ቅዳሴ ላይ አልሰማችሁ? በመንግስት ስትመጣ ጸሎት ሆነ። ጸሎቱ ይኸው ለቤተ ክርስቲያን ይኸው እንገለገልበታለን፣ እንጸልየዋለን። ጸሎቱ ከዚህ በላይ ጸሎት ምን አለ? በመንግስት ስትመጣ አስበኝ። በመንግስት ምን ማለቱ ነው? ይሄ ሰው ስታስቡት እኮ አንተ እስክትመጣ ድረስ እስከ አንተ ምጽአት ድረስ እኔ በሲኦል ልቀጣ፣ በሲኦል ልገረፍ፣ ከኃጢአተኞችና ከአጋንንት ጋር ልኑር። ግን የመጨረሻ ፍርድ ለመስጠት ስትመጣ ግን አደራ ያን ጊዜ ምን አድርገኝ? ከአንተ ጋር አኑረኝ አለው። ጌታችን እሺ አይደለም ያለው። በጣም የሚገርም መልስ ሰጠው። ያንን ወንበዴ፣ ያንን ሌባ፣ ያንን ቀማኛ፣ ያንን ሽፍታ ከልቡ መመለሱን አየውና ምን አለው? እውነት እውነት እልሃለሁ ዛሬ ምጽአት አይደለም የምጠብቀው፣ ዛሬ ከኔ ጋር የት ትኖራለህ? ገነት። ያያችሁ የእግዚአብሔር ቸርነት፣ አያችሁ የክርስቶስ ፍቅሩ። ስለዚህ ክርስቲያኖች እንመለስ ነው በቃ። እንሞታለን። እስቲ ንገሩኝ፣ አንሞትም? አንሞትም? ወጣቶች አንሞትም? ባለጠጎች አንሞትም? ባለስልጣናት አንሞትም? ገሩ እነሱ እዚህ ምን ይሰራሉ? ይሉ ይጠይቃሉ። አቤታ በቃ አንሞትም። እኛ ያንከባለለ ነው የሚወስድ ማትመለስ የትም አናመልጥም። የትም ጠፈር ብትወጣ ይላል እግዚአብሔር አወርድሃለሁ ይላል እግዚአብሔር። ምን ይላል? ሕያው ሆኖ የሚኖር ሞትንስ የማያይ ማን ነው ይላል ልበ አምላክ ክቡር ዳዊት። ስለዚህ ክርስቲያኖች ሞት ድል በመነሳት እንዲዋጥልን ከፈለግን የሞት መድኃኒት አለ። አጠር አድርጌ አንስቼ ላጠቃል። የሞት መድኃኒት ታዲያ ምንድን ነው ካላችሁ፣ አንደኛ እግዚአብሔርን ጥግ ማድረግ ነው። የሞት መድኃኒት ማንን ጥግ ማድረግ ነው? የሞት መድኃኒት ማንን ጥግ ማድረግ ነው? አሁን እናንተ እዚህ ማንን ጥግ ለማድረግ ነው የመጣችሁት? ታዲያ ሞት ለምን ትፈራላችሁ ክርስቲያኖች? እግዚአብሔርን ጥግ ያደረገ ክርስቲያን ሞትን አይፈራም። ምን ይላል መሰላችሁ ጌታችን? ትንሣኤና ሕይወት እኔ ነኝ። ትንሣኤና ሕይወት የሚያምንብኝ ቢሞት እንኳን ሕያው ነው። የሚያምንብኝ ቢሞት እንኳን የሚያምንብኝ ቢሞት እንኳን። ስለዚህ ከሞትንም በኋላ ሕያው ሆነን መኖር እንችላለን አንችልም? አሁን ከሞትን በኋላ እንደው በስማችን ህንፃ ቢታነጽልን ምን ይጠቅመናል? መንገድ ቢሰየምልን እስቲ ንገሩ ምን ይጠቅመናል? ኒውዮርክ ላይ ትልቅ ህንፃ ቢቆምልን ምን ይጠቅመናል? ከሱ ይልቅ ማንን ጥግ ማድረግ ነው የሚሻለው? ማንን ጥግ ማድረግ? ሀብታችንን ነው? መልሱልኝ። ሀብታችንን ነው? ንብረታችንን ነው? ውበታችንን ነው? ጉልበታችንን ነው? አይደለም። ማንን ጥግ ማድረግ? ምክንያቱም ምን ይላል እግዚአብሔር? በዚያ ቀን ይላል ብራቸውና ወርቃቸው አያስጥላቸውም፣ ስልጣናቸው አያስጥላቸውም። እያሳደድክ በሞት መዶሻነት ሰው መቃብር እንደዶልክ አንተ መቃብር ትገባለህ። አይቀርም፣ ንስሐ ግባት አይቀርም። በቃ እግዚአብሔር ምን ይላል ነው? እና አቡነ ተክለ ሃይማኖት እኮ አምነው ነው የሞቱት። እንዲህ ይላል ቅዱስ ጳውሎስ ዕብራውያን ምዕራፍ 11 ቁጥር 15 ላይ አንብቡ። ዕብራውያን ምዕራፍ 11 ቁጥር 15 ላይ እነ አብርሃምን እነ ይስሐቅን እነ ያዕቆብን እነ አቤልን ደጋጎቹን እነ ሳራን እነ ርብቃን ያነሳና ልክ ቁጥር 15 ላይ ምን እንደሚል ታውቃላችሁ? እነዚህ ሁሉ አምነው ሞቱ ይላል። እነዚህ ሁሉ ምን ሆነው ሞቱ? ምን ሆነው ሞቱ? ምን አምነው? እግዚአብሔርን ጥግ አድርገው ከሞት በኋላ ሕይወት ከመቃብር በኋላ ትንሣኤ እንዳለ አምነው ሞቱ። ስለዚህ እግዚአብሔር
አምላካቸው ተብሎ ሊጠራ አያፍርባቸውም። ለእነርሱ ምን አዘጋጅቶላቸዋል ይላል? ከተማን አዘጋጅቶላቸዋል፣ መንግሥተ ሰማያትን። ስለዚህ ክርስቲያኖች ከመሞታችን በፊት ማንን ጥግ እናድርግ? እኛ እኮ እንደ እንሸላሊት ነን። ምንም እኮ ጥቅም የለንም። እንሸላሊት ታውቃላችሁ? እንሸላሊት እኛ ሰፈር ምን ይሰራል? ድሃ ሰፈር የሚኖረው የት ነው? ቤተ መንግሥት ብትሄዱ እንሸላሊት አታጡ። እዛ ቦሌ ብትሄዱ ሀብታሞቹ ሰፈር ምን አታጡ? እንሸላሊት አናጣም። ድሃ ሰፈር እኛ ሰፈር ግን አለ። ጭቃ ቤት እሱ ምን በወጣው። ምን ይላል ጠቢቡ ሰሎሞን በመጽሐፈ ምሳሌ ምዕራፍ 31 ላይ እንሸላሊትን ተመልከቱ ይላል። ከእንሸላሊት ተማሩ ይላል። እንሸላሊት አቅም የለውም። በሰው እጅ እንደውኛ ዝግንን ስለሚለን ነው እንጂ እኮ እንሸላሊት አንስተን እንዲህ ብንጨብጠው ምንድን ነው የሚሆነው? ጭፍልቅ ነው የሚለው ታውቃላችሁ። አቅም የለውም። ምን አለ ጠቢቡ ሰሎሞን? እንሸላሊት አለ ምሳሌ 31 ላይ አንብቡ። አቅም የለውም፣ በሰው እጅ ይጨበጣል፣ ምንም አቅም የለውም። ይሄንን አውቆ ይላል በነገስታትና በባለጠጎች ግቢ ያለ ስጋት ይኖራል አለ። የእንሸላሊት ጥበብ አይገርማችሁ? ምን እያለን ነው ጠቢቡ ሰሎሞን? እናንተም እንሸላሊቶች ናችሁ። ምንድን ናችሁ? ነን አይደለንም? አይ ቅር አላችሁ አይደል? ነን አይደለንም? እንሸላሊቶች ናችሁ። ስለዚህ እንሸላሊቱ ድካሙን አውቆ ባለጠጎችና ነገስታት ቤት ተጠግቶ እንደሚኖር እናንተም እንሸላሊቶች ናችሁና ባለጠጋው እግዚአብሔርን ተጠግታችሁ ኑሩ፣ ንጉሱ እግዚአብሔርን ተጠግታችሁ ኑሩ ነው የሚለን። በቃ ክርስቲያን። ስለዚህ የሞት መድኃኒት ማንን ጥግ ማድረግ ነው? ማንን ጥግ ማድረግ ነው? በእውነት ክርስቲያኖች ሞተው መቃብር ቢገቡ መጨረሻቸው ነው ታውቃላችሁ? ያላበዛው መቃብር ማለት እግዚአብሔርን ይዞ ለሞተ ክርስቲያን መኝታ ቤቱ ነው። ነቀዙ ትሉ ማለት እንደ እህት እንደ ወንድም ነው ይላል። እዚያ የኢዮብ መጽሐፍ ላይ ይላል ትልን አንቺ እህቴ ነሽ አልኳት ይላል። አልፈራም መቃብርን። ጌታችን ሞትን ድል አድርጎ ሲነሳ ምኑን ጥሎ ነው የወጣው? መግነዙን ጥሎ ወጣ አልወጣም? አልዓዛር ሲሞት ከነ ምኑ ነው የወጣው? ና አልዓዛር ውጣ ሲባል ከነ መግነዙ ወጣ። ጌታችን ግን ሲነሳ ምኑን ጥሎ ወጣ? ለምን እንደሆነ ታውቃላችሁ? መቃብር ማለት እንደ መኝታ ቤት ነው። ጌታችን መግነዙን ጥሎ የወጣው ሊቃውንቱ ሲያስተምሩን ከዚያ በኋላ ለሚሞቱ ክርስቲያኖች መኝታ ቤታቸውን አንጥፎላቸው ወጣ። መግነዙን ትቶላቸው ወጣ። እርሱ ሲመጣ ያስነሳቸዋልና። ስለዚህ ክርስቲያኖች ማንን ጥግ እናድርግ? አሁን እኛ ዛሬ እኮ አንዳንዱ በአጎቱ ይመካል፣ አንዳንዱ በአክስቱ ይመካል። ወይ መድኃኒዓለም ደካማ በደካማ እንዴት ይመካል? ስለዚህ ማንን ጥግ እናድርግ? ስለዚህ የመጀመሪያው የሞት መድኃኒት ማንን ጥግ ማድረግ ነው? እሱን ጥግ ለማድረግ ያብቃን። ሁለተኛው የሞት መድኃኒት ምን መሰላችሁ? አሳጥሬ ነው ማነሳው። ንስሐ መግባት ነው። በቃ እየጠቀለልኩ ነው። ሁለተኛው የሞት መድኃኒት ምንድን ነው? አልበደልንም፣ አላጠፋንም፣ አልሰረቅንም፣ አላታለልንም፣ አልዘሞትንም። ታዲያ ምን እናድርግ? ከነዝሙታችን ብንሞት ነው የሚሻለን ንስሐ ብንገባ። እኔ አላበዛም። ስለዚህ ክርስቲያኖች ሰው ላይ እጅ መጠቆም እናቁ። ቄሶቹ እንዲህ ያደርጋሉ ይላል። ምን አገባ አንተ? ምን አገባ? ፈራጅ ማን አለ? ማን ፈራጅ አረገ? አንተን ማን ፈራጅ አረገ? እንዳይፈረድባችሁ አትፍረዱ። አሁን አንዳንዱ ይኸው እንዴት መሰላችሁ ራሱን ለኃጢአት የሚያመቻቸው ሰባኪው እንዲያደርግ የለ እንዴ ይላል፣ ዲያቆኑ እንዲያደርግ የለ፣ ቄሱ እንዲያደርጉ የለ እንዴ ይላል። እንዲህ የሚለው ለምንድን ነው? ለምን ይመስላችኋል? ሰው እንዲህ የሚለው ሰው እንዲህ ካለ አንድ ነገር መኑ ካህናትን መክሰስ ከጀመረ፣ ሰባኪያንን መክሰስ ከጀመረ፣ ምክንያት ካበዛ እንዲህ የሆነ ኃጢአት ሊሰራ እየተንደረደረ ነው። የሚሰራውን ኃጢአት እንዲቀልለት ነው እንዲህ የሆኑ ሰዎችን የሚያቀርበው። ግን ሌላውን መጠቆም እንደው እገሌ እንዲያደረጉ እገሌ እንዲያደረገ ብሎ ኃጢአት መስራት ነፃ ያወጣል? ስለዚህ ምን እናድርግ? ሁለተኛው የሞት መድኃኒት ምንድን ነው? በጣም ይቅርታ ዛሬ ትምህርት አረዘምኩ፣ ይኸው ጨርሻለሁ። የሉቃስ ወንጌል ምዕራፍ 13 ላይ አንድ ቃል ተጽፎልናል። እንደው አንቀጸ ንስሐ ነው፣ ሙሉን ብታነቡት የሉቃስ ወንጌል ምዕራፍ 13 ላይ ምን መሰላችሁ? ጌታችን ኢየሱስ ክርስቶስ ንስሐ ከሞት የምናመልጥበት መድኃኒት መሆኑን ሲያስተምር እንዲህ ያለ ይላል። ባነብላችሁ ጥሩ ነው የሚሆነው። የሉቃስ ወንጌል ምዕራፍ 13 እንዲህ ይላል፣ በደንብ ስሙ። በዚያ ጊዜ ሰዎች መጥተው ጲላጦስ ደማቸውን ከመስዋዕታቸው ጋር ስለደባለቀው ስለ ገሊላ ሰዎች አወሩለት።
እንዴት እንዳወሩለት ታውቃላችሁ? የኛ ጉድ ነው። አሁን ሰው ሲሞት ምንድነው የምንለው? እሹ የእጁን ሰጠው እንላለን አንልም? እንላለን አንልም? እኛ የኛ ሰው አካሉ ከጎደለ እንደ እጁ እባብ የልቡን አይቶ እግር ነሳው ብለን እንተርትበታለን እኮ። የኛ ግፍ ተነግሮ አልቅ። በቃ እነዚህ ሰዎች አሁን አዳነቁ። ምን እንዲላቸው ነው? እንዲያላቸው ጌታችን እውነት እውነት እላችኋለሁ እነዚህ የገሊላ ሰዎች ይህ ስለደረሰባቸው ከገሊላ ሰዎች ሁሉ ይልቅ ኃጢአተኞች ሆኑ ይመስላችኋልን? እውነት እውነት እላችኋለሁ አይደለም። ነገር ግን ንስሐ ባትገቡ ሁላችሁም እንዲሁ ትጠፋላችሁ። ንስሐ ባትገቡ ምን ትሆናላችሁ? ምን ትሆናላችሁ? ስለዚህ ንስሐ የምን መድኃኒት ነው? ስለዚህ ንስሐ ብንገባ ይሻለናል አይሻለንም? ስለዚህ ወደ ንስሐ አባቶቻችን ቀርበን አንደበታችንን ከሳሽ፣ ልቡናችንን ታዛቢ፣ ካህኑን ዳኛ፣ እግዚአብሔርን ምስክር አድርገን ግዴላችሁ ንስሐ እንግባ። በቃ እግዚአብሔር እኮ ሌላ ምንም አይደል። ሂድና ራስን ለካህን አሳይ ነው። አይሻለንም? ሶስተኛው የሞት መድኃኒት ምን መሰላችሁ? ሶስተኛው የሞት መድኃኒት በጎ ስራ መስራት ነው። ሶስተኛው የሞት መድኃኒት ምንድን ነው? አንድ ቃል ላንሳ፣ ትምህርት እናጠቃል። የዮሐንስ ራእይ ምዕራፍ 22 ቁጥር 12 ላይ መድኃኒታችን ኢየሱስ ክርስቶስ እንዲህ አለ። የዮሐንስ ራእይ ምዕራፍ 22 ቁጥር 12 ላይ አመፀኛው ወደፊት ያምፅ፣ ርኩሱም ወደፊት ይርከስ፣ ቅዱሱም ወደፊት ይቀደስ፣ ጻድቁም ወደፊት ጽድቅን ያድርግ። ይሄ ማለት ነፃ ፈቃድ አላችሁ፣ ምርጫ አላችሁ። እናምፅ ካላችሁ ትችላላችሁ። እንርከስ ካላችሁ መብታችሁ ነው። እንቀደስ ካላችሁ ደግሞ እንደና አቡነ ተክለ ሃይማኖት እንደና አቡነ ገብረ መንፈስ ቅዱስ እንጽደቅ ካላችሁ በእጃችሁ ነው። ምርጫ ያለው እጃችሁ ላይ ነው። አመፀኛው ወደፊት ያምፅ፣ ርኩሱም ወደፊት ይርከስ፣ ቅዱሱም ወደፊት ይቀደስ፣ ጻድቁም ወደፊት ጽድቅን ያድርጋልና እነሆ በቶሎ እመጣለሁ። እነሆ እንዴት እመጣለሁ? በቶሎ እመጣለሁ። ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። እንደምኑ መጠን? ጨረስን እኮ እኔ ሳልደክም እናንተ ደከማችሁ። እንደምኑ መጠን? እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ። እኔ የዳዊት ስርና ዘር ነኝ፣ የሚያበራም የንጋት ኮከብ ነኝ። መንፈሱና ሙሽራይቱ ና ይላሉ። የተጠማ ይምጣ፣ የወደደም የሕይወትን ውሃ እንዲያይውሰድ ወደ እኔ ነው። ለእያንዳንዱ እንደምኑ መጠን። ስለዚህ እንደ ስራችን መጠን የሚከፍለን አምላክ አለ ወይስ የለም? ይመጣል አይመጣም? በቀኙ እንደ ፈቃዱ አቁሞ እናንተ አባቴ ቡሩካን ኑ ዓለም ሳይፈጠር የተዘጋጀላችሁን መንግስት ውረሱ ይለናል አይለንም? ብራብ አብልታችሁኛል፣ ብጠማ ጠጥታችሁኛል፣ ብታረዝ አልብሳችሁኛል፣ እንግዳውን የብመጣ ተቀብላችሁኛል፣ ብታሰር አስፈትታችሁኛል፣ ጎብኝታችሁኛል ይላል አይልም? ስለዚህ ባጭሩ አላብዛባችሁ። ሶስተኛ የሞት መድኃኒት ምንድን ነው? አይ በጣም ያሳዝናል። በቃ አያችሁ በአንድ ደከመ። ብዙ ቢያወጉ ይዘነጉ ይባላል። ስለዚህ እኔ ማበዛው መሰለኝ። አንደኛው የሞት መድኃኒት ምንድን ነው? አንደኛው የቤት አስቤዛ መወደድ ነው። ሁሉ እኮ ችግር ነው። አንደኛው ምንድን ነው? እግዚአብሔርን ምን ማድረግ እንዳትረሱ። እንደማን? ያቺ ትንሿን እንስሳ አስታውሷል። እንደማን? ሁለተኛው የሞት መድኃኒት ምንድን ነው? ንስሐ ማለት በአጭር ቋንቋ ክፋትን ምን ማድረግ ነው? ላለፈው መጸጸት፣ ለወደፊቱ ክፋትን መተው ነው። ሶስተኛው ምንድን ነው? በጎ የተራበ ማብላት፣ የተጠማ ማጠጣት፣ የታረዘ ማልበስ፣ የወደቀ ማንሳት፣ የተጣላ ማስታረቅ ነው። ይብቃን። የእግዚአብሔር ቸርነት የእመቤታችን አማላጅነት አይለየን። ዜናዊት ስቷ ሴት በነቢያት ተሰብከ ብርሃን